ለምን አዲስ እንደሆነባቸው አላውቅም ነው ዶክተሩ ወይ ዶክተሩ ያቀማል ከነዛን ፍል በኋላ ነው አብረን መኖር የጀመርነው ከዛ በፊት ኮሜዲያን ስራው ስታንድ አፕ ኮሜዲ ምናምን አታስብ የሚያስቀኝ ኑሮም ያስቀሃል ብዙ ነገር አለ ሁሉም ተቺ ሁሉም ፈራጅ የራሱ ነገር ላይ ትኩረት ማድረግ አይችልም ለምን እንደሆነ አላውቅም እኔ ምልሽ ሳጅን ማለት የኔ ፍቅር ወይ መሽ ነው እኔና አንቺ አልጋ በቁጥጥር ስራው ለን የምናወራው ከጋብቻው በፊት ምንም ነገር ማድረግ አልፈልግም እሺ መሽ ነው ካቴና አስሬልሽ ማን ነው ቀለበት አስሬልሽ የምንጋባው እኔ እንጃ አላውቅም ምን ማለት ነው አላውቅም ላንቺ ብዬ አይደለ እንደዚህ የምመላለሰው እንደ እስረኛ ጠያቂ አላሳዝንሽም ያው ታውቂልኝ ቤተሰቦቼን ነገር አሁን ራሱ ሞዴስ ልግዛ ብዬ ነው የወጣሁት እሺ ወይ ለምን እንደዚህ አናረግም እንዴት ይኸውልሽ ቀለል ያለ ወንጀል ሰሪና ከዛኛ ጣቢያ መተሽ እጅሽን ሰጫለሽ ከዛ የተወሰነ ጊዜ መታሰርሽ ስለማይቀር ያኔ ቀን በቀን እንገናኛለን እንዴማል እንዴ የምሬን እኮ ነው ቀን በቀን እንገናኛለን እኔ የሚቀርበኛል እዚህ ድረስ ከመጣ ሰማኛለሁ ሁለተኛ ጠገቤ እንደደርስ ነው ነው እንደዛ ነው ነው ተኩላ 01 ይሰማል በመንገዴ ላይ መታወቂያ ላይ ያዘች እድሜዋ ከ5 እስከ 30 የሚገመት ወጣት ሴት አግኝቻለሁ አሁኑኑ በቁጥጥር ስር አውራት አሁን ቀጥ ወጣታ ወደ ጣቢያ ቀጥ ላንተ ብዬ እኮ ነው የወጣሁት እንግዲህ ምንም ማድረግ አይቻልም ማንንም ሰው ከህግ በላይ አይደል እባክሽ ፍቅረኛ እኮ ነኝ ረሳይ ነበርሽ እባክሽ እኔ ተመልካቾቻችን የመሴሾ ነው መሴሾ በአባይ ቲቪ እና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው ቀጣው እንግዳይ ደግሞ ኮሜዲያን አማኑኤል ሃይላት ይባላል የተለያዩ አዝናኝና አስቂ ቪዲዮዎችን በቲክቶክ በመልቀቅ የሚታወቅ ነው በዚህም ደግሞ አድናቆችን የተቸረው በጣም ብዙ ተከታዮችን አፍርቷል ዛሬ እሺ ደግሞ ፈታ ዘና ሊያደርገን ስለ ቪዲዮዎቹ ላወጋው የመሴሾ እንግዳ አድርጌዋለሁ እስቲ በክብር እንቀበል አማን እንኳን ደህና መጣ እንኳን ደህና ቆይ ሰላም ነው እግዚአብሔር ዛሬ ገና በአካል አየሁ እኔም ዛሬ ገና ተገናኘን በጣም እኮ ነው ታስቀን የእውነት ምን ይሳናል እኔ አንዱ ተከታይ ነው በጣም አራጨብጨብ በጣም ይገርም ነው ስንት ፎሎወር ሆነ በቲክቶክ ብቻ ነው በቲክቶክ ወደ 315 ሺህ በሌላ ደግሞ አለ እንዴ ፌስቡክም ኢንስታግራም አለ ኧረ እባክህ ፌስቡክስ ነው ፌስቡክ ያው ብዙም ተጠቃሚ አይደለሁም እውነቱን ለመናገር ያው ቪዲዮ ለመልቀቅ ብቻ ነው ወደ 150 ሺህ በጣም ብዙ ተከታዮች አሉ ተተኩሳቸዋል ስለዚህ አንድ ትልቁ ቪዲዮ ታዩ ፖፑላር ስንት ነው 4 ሚሊዮን ያየው ወጣት ኮሜዲያን ነው በጣም ኮሜዲያን አማን ነው የምትባለው ያው አንተ ኮሜዲያን ካልከኝ እሺ እኔ ኮሜዲያን ብዬ ካን በጣም ታስቀኝ እውነት በጣም ነው ቪዲዮዎች ያዝናኑኛል ደስ ይላል አማን ነበር የመሰለኝ ስም አይገርም ለካማኑኤል ነው ስም አማኑኤል ነው ስለማሳጥረው ነው እንዳይበዛ ሰው እንዳይከብደው አማን ይባል ይሻላል አይ ጥሩ ነው አንድ በጣም የተወደደልህ ብዬ ወሰርኩት አንድ ቪዲዮ አለ እሱን ነው ይቻላል ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለች መንግስት ቀይ ባህርን ትቶ ፍናንን ያስመልስ ፍናን የኔ ናት የኛ ናት እሺ ፍናን የኛ ናት አርቲስት የህዝብ ነው ሁለት እስከምትወልጂ ተስፋ አልቆርጥም በቃ እናንተ ቁረጡ እንዴ ያው እኔም ሳስበው ትንሽ ይገርመኛል ሁለት ቪዲዮ ነው የሰራሁት ሁለት ቪዲዮ ነው ያው ሽምግልና ሲላክም ሰርቻለሁ ማለት እንዳጋጣሚ አይዲያ ጠፋብኝና በቃ እየጻፍኩ ምናምን ነው ስክሪፕት ምናምን ጽፌ ከዛ ለጓደኞቼ ደውዬ ነገ እንደዚህ እንሰራለን ምናምን ላችኋለሁ ከዛ ተገናኝተን እንሰራለን እንዳጋጣሚ ቲክቶክ ላይ ስገባ ሽምግልናው የሷ ብቻ ስክሮል ባረገው እሷ ነች እንዴ ምን ጉን ነው ምናምን ኮሜንት ስገባ እንኳን ወንዶቹ ሴቶቹ ከፍቷቸዋል ፍናን በማግባቷ እንዴ ምናልባት ለወንድሞቻቸው አስበው ምናልባት እንችላለን እያሰብኩኝ እኔ ደግሞ ከዛው በኋላ ላይ በቃ በዚህ ልክ እንደዚህ የሚወዳት ከሆነማ በቃ ሁሉም እንትን ስለሚንጌጅ ስለሚያደርገው ብዬ ከዛ በኋላ ላይ ጓደኛዬ እዚህ ጋር ማለት እሱ ቤት ደወልኩለት ለሱ ከዛ ነገ እንደዚህ ቪዲዮ እንሰራለን ምናምን ምንድነው ሰላማዊ ሰልፍ ትንሽ ግር አለው ከዛ ሰለፍና ነው ምናምን እንሰራለን ችግር የለውም ተባባለን ከዛ ጠዋት ሄድኩኝ
ከዛ በኋላ ላይ ፎቶዋን ፕሪንት አረኩኝ። የሚጻጻፈው አርቲስት የህዝብ ነው ምናምን እሱን እንደመፈከር እንድትያዝ ብዬ እሷን ፕሪንት አረግን። ድክም አለ ፕሪንት የሚያደርገው ልጅ ምንድነው ነው እስቲል አሁን ከሱ ነው ፕሪንት ማድረገውና በሳቅ ነው የሚሞተው። በቃ አንዳንዴ በነፃ ራሱ ፕሪንት ቢያደርግልኝ ደስ ይላል እንዲህ ካርታታይ ብሎና ፕሪንት አረግን። ካርቶን ምናምን ባለሱቅ አለ። በዚህ አጋጣሚ ፏድ በጣም አመሰግናለሁ። ያው በነፃ ነው የሰጠኝ እና ካርቶን ሰጠኝ። በቃ ፕላስተር ምናምን ለጣጠፍን ወጣን። ውስጥ ለውስጥ ነው እንትኑን ያደረግነው አስፋልት ላይ ሌላ ነገር እንዳይመስል ሌላ ሰላማዊ ሰልፍ እንዳይመስል። ግን ደግሞ ቤቷ ኮንዶሚኒየም ነው የሚመስለው ውስጥ ለውስጥ እናደርገው። እሱ አካባቢ ነው። የት አካባቢ ነው? ኧረ የለም ጭራሽ አንገናኝ አታውቀውም እሷ ራሱ። ከዛ መፈክርን እንትን እያለ እየደጋገምን 5 6 ምናምን ከዛ 7 ሰዓት ሲል ፖስት አደረኩት። ከዛ እንደ አጋጣሚ ክላስ ነበረኝ እየሄድኩ ነው እንትን ያልኩትና ቪዲዮ በጣም ታይቷል። በ2 ሰዓት ምናምን ወደ 300 ነው 400 ሺህ ምናምን ታይቶ እኔ ራሱ ደነገጥኩ። ከዛ በኋላ ላይ እንደ አጋጣሚ ቪዲዮ ላይ ትንሽ ቅር የምትል እንትን አለች። ምን አለ? መንግስት ቀይ ባህርን ትቶ ፍናን ያስመልስልን የሚል አለ እና በጣም ነው የደነገጥኩት። እንደ አጋጣሚ ጓደኞቼ ሲልኩልኝ አይተውት አንተ እንዴት እንደዚህ ትላለህ? እኔ ደግሞ የዛን ሰዓት ሐሳቤ ፍናንና ፍናን ላይ ነው። ኦኬ በቃ ኢንጌጅ የምታደርገው እሷ ነኝ ስለሷ ብቻ ወርቼ እንትን ለማለት ለማቀለት ነው እንጂ ያኛው ፌስቡክ ላይ ስገባ የኔ ፎቶ እንደዚህ የወንዶች ጉዳይ ማህበር ምናምን የልግባ በቃ ፈተና ነበረኝ። እንዴ ልፈተነው ፈተናው ፍናን ብዬ ሳልሞላ ወጥቼ ይቀራል። በጣም ነበር የጨነቀኝና በቃ ተሳቀቅኩኝ። ለስንት ሰው ደወልኩ። ኧረ እንዴት ይሻላል ወይ ላጥፋው ምናምን። ኧረ ተው ፖለቲካ ተመነዘረብህ። በቃ ወደዛ ነገር ተወሰደ። አንዳንዱ ሊመነዝረው ይችላል። ግን እሷ ባላት ታገባ ነው እንዴ አላማችሁ ናት? አይ እንደዛ አይደለም። እና ምን አይደለም ኧረ እኛ እንደዛ ታገባ ትቅር እሷ አይ ለምን ትቀራለች? ግን ያው ለኛ ስሜት መጠንቀቅ አለባት ነው። ያው ባይጠባና ጥሩ ነው እንደዚህ አይነት ነገር ባይወጣ። ያው በጣም ብዙ ሰው ስለሚወዳት ነው። በጣም ብዙ ሰው ስለሚወዳት እኔ እሱንም ስላየው ነው ቪዲዮ መስራት የፈለኩት እንጂ እንዴ ተጋነነ ፍቅር ያለበት ምናምን የለም። በቃ ያው ከምሰራው ስራ አንፃር ያው በኢትዮጵያ የፊልም ኢንዱስትሪ ላይ ደግሞ ትልቅ አሻራ ያላት ልጅ ነች። እውቅናውም እንዳለ ሆኖና ከዛ አንፃር ያለንን ፍቅር ለመግለጽ ነው እንጂ ሌላ ምንም የተለየ ዓላማ ኧረ ታግባኛ ምናገባ የለን። ግን ፍናን ምን አለች? አልደወለችልህ? አልደወለችም። ባልየውም አልደወለም? ለእኔ ከደወለች ባለሌሎቹ መደወሉ አይቀርም። እንደውም ቪዲዮ ላይ ካየ ፍናን የኔ ነች ስል የእኛ ነች በል ምናምን እያሉ ነበር። የእኛ ነች። ስለዚህ እሱን አይታ ደግሞ ለእኔ ብቻ ብትደውል እኔ ላይ ነው የሚነሳው ወንድ ሁሉና አልደወለችም። ግን ኤዲ ፒክቸርስ የሚባል አለ እንትን ፎቶ ምናምን እንትን ሲል ነበር ለሰርግና እሱ እንዳጋጣሚ እንትን ብሎ ነበር አግኝቼው ነበር እና አንተ በቃ አርቲስት ባገባ ቁጥር ሰላማዊ ሰልፍ ትወጣና አለ በዛ ምናምን ተገናኝተን ነበረ። እሱ እንደውም ሜንሽን አርጓት አይታው ስቃ ምናምን ኢሞጂ አርጋ ስቶሪ አርጋ ነበር ኢንስታግራም። አንተ ግን ፍናን ትወዳታለህ? ለምን ጠላት? አይ ጥሩ ነው። ዋናው ነገር ፍናን በጣም በህዝብ ተወዳጅ መሆኗን ለማመላከት ነው። በቃ ዋናው እሱ ነው ዓላማው። ሌላ ምንም የተለየ የፖለቲካ አጀንዳ ምንም ይላል። አይ እሱ የቀይ ባህሩ ሰው ችግር የለም። ይሄኛው አረግ እንደው በቃ እንደዛ ትመለስልን ማለታችሁ ምንድነው? ያው ብዙ ሰው በጣም እንደሚወዳት በስራ እንደሚያከብራት ለመግለጽ የተሞከረ ቪዲዮ ይመስላል። በዛ ይተረጎምኩት እንደዛ ነው። የኔም ሐሳብ የኛም የጓደኞቼም ሐሳብ እንደዛ ነው። አዎ አርት እኮ በእንደዚህ ላይ ወጣ ሲል ነው ደስ የሚለው። በቃ እንደዚህ ሰው ለማዝናናት እንትን ጥቂት ሰዎች ናቸው ባይዘው ወደ ሌላ አጀንዳ የሚወስዱት እንጂ አብዛኛው ይረዳል፣ ይገባዋል፣ ለምን እንደሆነ ለምን ዓላማ እንደሰራ ያውቀዋል። ተመችቶኛል። እንደውም በሰርጓ መታየት የነበረበት ቪዲዮ ነው እሱ። ሰርጓ ላይ ቢታይ ጥሩ ነበረ። አርቱ ተመችቶኛል። አጠቃላይ አሁን በተከታዮች ዘንድ ምን አስተያየት እያስተናገርክ ነው? ምን አስተያየት ተሰጣሩ? በተለይ ይሄን ቪዲዮ ካዩ በኋላ ምን አሉ ሰዎች? እስካሁን ባለው ምንም መጥፎ እንትን ነገር የለም። መጥፎ አስተያየት አልተሰጠኝም። ግን ምን አለ ያው ቲክቶከር ስትሆን ትንሽ ከባድ ነው። ሁሉም ቲክቶከር ባለ ሀብት ይመስለዋል ሰው። ሁሉም ቲክቶከር ገንዘብ ያለው፣ ሁሉም ቲክቶከር የደላው የተመቸው ይመስለዋል። እንደኛ ደግሞ አለ ከክ እያደረገ የሚኖር ገና ወጣቶች ነን። በቃ ያሲኖም ይላል እየሞከርን ነው እየጣርን ነው ራሳችንን ለመለወጥ ለማሻሻል እየሞከርን ነው በቃ አቅማችን። እኔ አሁን ዛሬ እዚህ ጋር በቃ ሱፍ ስለለበስኩ ምናምን በታክሲ ላልመጣ እችላለሁ፣ ግን ነገ በቅጥቅጥ ልታይ ትችላለህ አታውቅም። እስካሁን እንደዛ ነው ያለው። ገና ነው
አሁን ላይቭ የሚሰሩ ቲክቶከሮች የተወሰነ ህይወታቸው የተቀየረ አለ። አንዳንድ ማስታወቂያ የሚሰሩ ደግሞ ትንሽ ጥሩ መሆኑን ይጀምሩ አሉ። እውነት ነው። ገና ተስፋ ደግሞ ያላችሁ አላችሁ እናንተ። እንግዲህ ማስታወቂያ ስትጀምሩ ላይቭ ስትጀምሩ ደግሞ ያው ገንዘብ ማግኘታቸው አይቀርም። ይመጣል ገንዘብ። ዋናው ነገር ስራው ነው። እዚህ ፈጠራው ካለ ይመጣል። ኧረ ይመጣል። የእውነት መስራትን ብቻ አታቋርጥ እንጂ በቃ ስራ ላይ ፎከስ ካረክ እግዚአብሔር ከረዳ ማትለወጥበት ምንም ምክንያት የለም። ማለት እንደው ተወዳጅ ይሆናል ብለህ ጠብቀህ ነበር? እንደዚህ ሰው ይወደኛል 4 ሚሊዮን ያህል ተመልካች ይኖረኛል ብለህ አስበህ ታውቃለህ? ኧረ በስመ አብ አላውቅም። እኔ በፊት ራሱ 5000 ቪው ያዘልለኛል። የእውነቴን ነው የምልህ 5000 ቪው ከገባ በስመ አብ እንዲህ ሰማይ እየወጣሁ ነው ይመስለኝ ምናምን። ግን በቃ አሁን እየለመድከው ስትመጣ ደግሞ ያቺ 5000 ቪው ደግሞ እንትን ትላለች፣ ትረብሻለች። በፊት እንደዛ እንዳላዘለለ አሁን ላይ ስትዩ ደግሞ በቃ የሆነ ብሽቅ ያደርጋል። የሆነ አካውንቴ እንትን አለ ምናምን ብለህ መውጣት ጀመረ። አካውንቴ እየተመታ ነው በቃ ኮፒ ሊንክ አድርጉልኝ እየተመታ ነው በቃ እንደዛ ነው የምትሆነውና እና ወደ ቲክቶክ የመጣበት አጋጣሚ እንዴት ነው? ወደ ቲክቶክ እንዴት መጣው መሰለህ? ይሄ አሁን ከምጠቀም አካውንት በፊት ሌላ አካውንት ነበረኝ። ያው ቅድም 5000 ያልኩንም በዛው አነሳዋለሁና 8ኛ ክፍል ወደ መጨረሻው አካባቢ ጀምሬያለሁ ቲክቶክ እና የዛኔ ኮንተንት ምናምን አያስጨንቅም ስለ አታውቀውም። በቃ የትኛውም በሰራ ቫይራል ይወጣል ምናምን ዝም ብለህ ሰራው በቃ አንዱ ይታያል ወይ በዛው ትገፋበታለህ ወይ ሌላ ነገር ትቀላቀልበታለህና የዛኔ በዳንስን የጀመርኩት ማለት ጭፈራ አድርጌ ትሬንድ አለው አይደለ እንዲህ የሚለቀቁ የውጪ አብዛኛው የሚመጡት የውጪ ቪዲዮዎች ስለሆኑ እነሱን ትሬንድ እንዲህ እያልክ አውቀ መጣል አገኘኝ እና በሱ ቪዲዮ ሰራው ምናምን የትምህርት ቤት ማላገጫ በስማ ደግሞ ካልታየ ከባድ ቢታይልህ ጥሩ ማለት ታይቶ ምናምን ብትሰደም ኖርማል ሳይታይልህ ደግሞ በቃ የበለጠ ሞራልህን ነው የሚገለው እንዳሰር ያደርጋል። እኔ ደግሞ የሚገርም ነገር አንድም ቲክቶክ እንትን ያልኩበት ምክንያት ምንድነው ትወና እንትን ብል ደስ ይለኛል እስቲል ባገኘው ቻንሱ በቃ ትወና ላይ እንትን ማለት መስራት ፈልጋለሁ። ያኔ እንዳልኩ ኮንተንት ቀላቅላለሁ ግን በማል ሊፕሲንክ ምናምን የትወና በቃ ከዚህ በፊት የተሰሩትን ፊልሞች ምናምን የሳውንድ እያስገባ ምናምን ሰራና ለቀ ነበር ግን ያን ያህል ኢንጌጅመንት አልነበረው እና የተወሰነ ገፍቼበት ወደ 2 አመት ነው 3 አመት ምናምን ሄጄ 4000 ፎሎወር ነው ያገኘሁት በ3 አመት አሳዝነ ወደ 4000 ምናምን ብቻ ነው ያገኘሁት 4000 ፎሎወር። እሱ አይደለም ያናደደው ባይዘው አካውንቴ ባን ሆነ። ለምን እኔ አላውቅም ብቻ የሆነ ነገር እንዳለ የዛኔ ደግሞ እንግሊዘኛም ብዙ ስላልነበርኩ አንግባባም ምን አሁን ቲኮ ትንሽ እና ባን ተደረገ አካውንቴ። አበርኩ የሆነት አበርኩ እንዲ ግርግዳ ሳገኝ ተላተም በቃ የሚለኝ ተጋጭቻለሁ ከግርግዳ ጋር። ለምን ኮንሲስተንትሊ ፖስት አድርጌያለሁ ቪዲዮ ለፍቻለሁ ቢታይም ባይታይ በቃ እንዳልኩ ከስንት አንድ 5000 10000 ምናምን ይታያል። አንተ ተስቃለሽ መጣል ኢማጂን አረኳል ተጋጭ ተደሞ ሞክር እና በቃ ከግድግዳ ጋር ተጋጨው ምናምን እና የሆነ ልጅ አለ ቲክቶክ ላይ በዛን ሰዓት የሆነ አሪፍ ኢንጌጅመንት የነበረው ወደ 10 ምናምን ሺህ ፎሎወር ነበረው ልጁ። ከዛ በቃ በደንብ ስለሚታየም ልጁ ጠየቅኩት ምናምን አካውንቴ ባን ሆነ እንዴት ልመልሰው ምናምን ነው የኔ ሐሳብ። ከዜሮ ጀምር አላለኝ አንተ ትቀልዳለህ እንዴ ምናምን አልኩት። ከዜሮ ጀምር ኮንተንት አስብና የራሴ የሆነ ነገር ይዘት በቃ ካንተ ጋር ይሄዳል ከኔ ጋር ይሄዳል ብለህ የምታስበውን ነገር በቃ በቲክቶክ አንጸባርቀው ሲለኝ ምናምን በቃ አልመሰለኝም። ግን ምክንያቱም 3 አመት ምናምን 4000 ፎሎወር መጥቶ እኔ ከዜሮ ጀምሬ ስንት አመት ሊፈጅብኝ ነው የኔ ሐሳብ። ከዛ እሺ ብዬ ቪዲዮ ፖስት አደረኩ። የመጀመሪያው 3000 ምናምን ታየ። ቀጣይ ላይ 500 ምናምን ሺ። ኧረ በስመ አብ ከቦርኩት ያቺ 4000 ምናምን ቦር መጣች። እግዚአብሔር ያሳየው ባንዴ መጣ። እግዚአብሔር ሰራ እንግዲህ ያው በተሻለ ሲከስ እንደዚህ ነው እንጂ እንደዚህ እኮ ኧረ በስመ አብ። ከዛ 500 ምናምን ሺ ታየ። አላመንኩ እኔ ኬም ምትራንሳ ይደነግጣሉ። እንደዛ ታየ። ኬሻ መሰለ አይ ኬሻ እና በቃ እንደዛ ታየ። ከዛ በኋላ ላይ ኮንተንት እያስተካከልኩ
ስክሪፕት ምናምን እየጻፍኩ አንዳንዴ ሌሎችንም ዩቲዩብ ላይ ምናምን የሚለቀቁ እንትኖችን አያለሁ። ኮሜዲ የሚሰሩ ስታንዳፕ ኮሜዲ የእነሱን ቼክ እያደረኩ እየቀየርኩ ምን እያልኩ አሁን እዚህ ደርሰናል። እግዚአብሔር ይመስገን። የመጀመሪያ ቪዲዮ ነው ይቻላል። ይሄ ነው ቪዲዮ። አባ ሰላም ነው? እንዴት ነው? አለን። እስቲ ለውሻ የሚሆን ስጋ ስጠኝ። እዚሁ የምበላው ነው ወይስ ይዘው የምትሄደው? መምታት ነበር። ይሄ ነው የመጀመሪያ ቪዲዮ። ስንት የታየው? ወደ 500 ምናምን ሺህ የታየው። ካሰው ነው ይሄ። ግን ቪዲዮ እኔ የዛኔ ምን አስቤ እንደነበር አላውቅም። እንዲህ ባክግራውንድ ምናምን ሳረግ ትንሽ አልጨነቅም እና እኔ ልገዛ ነው የሄድኩት። ከኋላ ስጋ አለ፣ ሻጭ ነው የሚመስለው። ኧረ እባክህ የሆነ ቃላዩ ስጋ አለ ከኋላ። ስጋ አለ። እኔ ሻጭ ነው የሚመስለው ልገዛ ሂጅ። ኮመንት ላይ ምናምን ነው ራሱ ኢቨን ያስታወሱኝ እንጂ ምን ነው አልኩ። ከቅርብ ጊዜ በኋላ ነው ማስተዋል የጀመርኩት። በጣም ነው አጭር ነው። አሪፍ ፈታ አጭር ነች። አሁን ያንተ ቪዲዮ ምን ላይ ነው የሚያተኩረው? አብዛኛው አሁን በዋናነት እኔ እያተኮርኩ የምሰራው ወቅታዊ ሁኔታ ላይ ስለ አሁን እናንተም ዜና ስትሰሩ በቃ በዚህ ሳምንት መነጋገሪያ የሆነ ነገር በቃ የሆነ ሰው ጋር በጣም ተደራሽ ይሆናል ብላችሁ የምታስቡት ነገር እኔ አሁን በብዛት የምሰራቸው አሁን ለምሳሌ ስፒድ ሲመጣ አይሾ ስፒድ ሲመጣ በቃ ህዝቡ የሚፈልገው ነገር አለ። በቃ ህዝቡ እንደዚህ ይላል ብሎ የሚጠብቀው ነገር ስፒድ ጊቭ ሚ መኒ ምናምን እንደዚህ ይላል። በቃ ሁሉም ህዝብ እንደዛ ብሎ ይጠብቃል። በቃ የኢትዮጵያ በቃ ወቅታዊ ነገር ላይ ያተኩራል። ፍናን ስታገባ በማግስቱ ነው የሰራሁት እኔ ቪዲዮ። የሽምግልናውን በቀጣይ ቀን ሰራው፣ ስታገባ በማግስቱ ሰራ። ስለዚህ በቃ ኤንጌጅ ያደርጋል ብዬ ያሰብኩት ነገር ላይ ያተኩራል። ግን አብዛኞቹ እንደዚህ በቃ የሆኑ ወቅታዊ ነገሮች በጣም ይጋነናሉ ብዬ የማስባቸው በሰላማዊ ሰልፍ ነው የምሰራቸው። ሰላማዊ ሰልፍ ታበዛል። ምንድን ነው? እኔ እንጃ ቀለል ይለኛል፣ አልቸገርም። ለምን ውስጥ ለውስጥ ነው የምሰራው እንዳልኩ። እንደ አስፋልት ላይ ብትወጣ ሰላማዊ ሰልፍ አይደለም እና ያን ያህል አያስጨንቅም። ሰላማዊ ሰልፍ ግን ወጪ ይጠይቃል። የካርቶን ወረቀት ምናምን ሰውም ያስፈልጋል። ከኋላ እኮ ሰው አለ። ለምኜ ነው የምጠራው ራሱ እግዚአብሔር ሲረዳኝ እሱ ያለ ጓደኛዬ እሱ ይመጣል። እሱ ቋሚ ነው። ሌሎቹን ግን በቃ በመከራ ነው የማገኛቸው። ከወቅታዊ ጋር የተያያዘ አንድ በጣም የሚወደድኩት ቪዲዮ ነበረ። እሺ ወኩሉ ደንደንደነሊ ወቱብሉ ታብታብታበሊ ታብታቢ ታብታብታብታብ ወይ ልጄ አንተ ነህ እንዴ? ማዘርዬ እንዴት ነህ? አለን። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ። ደህና ነህ? ደህና ነኝ። ረመዳን ይዟናል። ኤምቢሲ 1 ኤምቢሲ 2 ኤምቢሲ 3 ኤምቢሲ 4 ኤምቢሲ አክሽን ኤምቢሲ ቦሊውድ። አራራራራ ማሻአላህ አረብኛም ለምደሃል። ምን ታረጋለሽ ማዘርዬ? አይ ጥሩ ነው። እና ምን እግር ጣለክ? ቴምር ማን ነው? አንዋር የለም እንዴ ዛሬ? ወይ አንዋር እኮ አሁን መስጂድ ደርሼ ልምጣ ብሎ ወጣ። ምን ነው ፈልገከው ነው? ሳምቡሳ ማን ነው? ሙሳ የሚባል ጓደኛችን ታሞ እንጠይቀው እኮ ልለው ብዬ ነው። ሙሳ ታመመ? አዎ ማዘርዬ፣ ያው ሾርባ ነገር እንኳን ይዘን ሄደን እንሂድ እንጠይቀው እኮ ልለው ብዬ ነው የመጣሁት። አኡዙ ቢላህ አንተ ሙሽት ጀመርክ? ደህና ልጅ አልነበርክ? ኧረ አልዋሽም ማዘርዬ። እና ታዲያ ሙሳ እኮ አሁን ከአንዋር ጋር ወደ መስጂድ ሄደዋል። አብሮ ሄዱ እንዴ? አዎ መስጂድ ሄደዋል። ይኸውልህ አንተ ውሸት ጥሩ አይደለም። እሺ ውሸት ሐራም ነው። ከኛ ጋር አብረህ ማፍጠር ከፈለክ ሾርባ መጠጣት ፈልገህ ከሆነ ገብተህ ከኛ ጋር አፍጠር። ድጋሜ ግን እንዳትዋሽ፣ ውሸት ሐራም ነው። እሺ በል አሁን ይሄ ያው ረመዳን ጊዜ ሰራው። በጣም የተወደደውም ነው። ማፍጠር ፈልገህ ነው? እኔ ማፍጠር ፈልጌ ነው፣ ግን ያው እንዴት ድፍረቱ የለም። ሁሉም የማፍጠሪያ ምግቦች እኮ ተጠሩ። ሳምቡሳው በሙሳ ጠራ ነው። የቀረኝ ነው አይ ምንም የቀረልን። ተምርም ተጠርቷል፣ ሾርባም ተጠርቷል፣ ሳምቡሳም ተጠርቷል፣ ኩኪስ ይቀራል። ኩኪ የምትባል ልጅ ምናምን ካለ ምናምን ይችላል። አይ በጣም ደስ የሚል አሁን ለምሳሌ ከወቅታዊ ውጭ ምን አይነት በብዛት መጠቀም ምንድን ነው የሚያስደስት? አሁን ሰላማዊ ሰልፍ አለ፣ ወቅታዊ ጉዳዮች፣ ሌሎች በብዛት ምን መጠቀም ነው የሚያስደስታል? እንደዚህ አይነት ኮንተንት ከወቅታዊ ውጪ ደግሞ በቃ እንትን ለማለት ሞክራለሁ። አንዱን ስራ ይሁን አሁን ለምሳሌ ቅርብ ጊዜ ሰራሁት አለ ከቲክቶክ ወደ ትራፊክ ስራ ስትቀይር ምናምን እንደዚህ ከዶክተር ወደ እንትን ምናምን በቃ የሆነ አመል አይለቅም አይነት ነገር ነው ማለት። አሁን ከቲክቶክ ወደ ትራፊክ ስታመጣው ምን ይላል? ትራፊክ ይቀጣል ያው ለመማሪያ እና አንደኛ ቅጣት ዱቄት ትቀባለህ፣ ሁለተኛ ቅጣት አሽከርክር ረጋ ብለህ የሚለውን ዘፈን ዘፍናለህ፣ ሶስተኛ ቅጣት ምናምን እያለ እንደዚህ በቃ አመል አይለቅም። ያን ስራውን አይለቀውም። እዛ የሚጠቀመውን ቋንቋ ይጠቀማል። አዎ
ግን አንዴ በቃ በዚህ እንትን ትንሽ ችግር አጋጥሞኝ ምን አጋጠመ? ችግር እየደወለ አንድ ሁለት ስልክ የእውነታቸውን ይሁን አላውቅም ከዶክተሮች ህብረት ማህበር ምናምን ተብሎ ተደወለልኝ አንድ ፕሮግራም ላይ ሆኜ ነው ከዛ በኋላ ላይ ፌስቡክ ላይ የለቀቀውን አንድ ቪዲዮ አይተነው ነበር ፌስቡክ ላይ ለካ በጣም ታይቷል እኔ ደግሞ እየገባው አለኝ ፌስቡክ ለቃለው ወጣለው እና የለቀቅነውን ቪዲዮ አይተነው በጣም የዶክተሮችን እንትን የሚነካ ነው ምናምን አለኝ ማለት ስለው ይሄ ዶክተር ልጁን ሲቆጣ ምናምን ብለ ሰራው የሆነ ቪዲዮ አለና እሱን ቪዲዮ አጥፋልን ቶሎ ምናምን የምሩን ይሁን አይሁን አላውቅም በርግጥ እንደዚህ ስላለኝ ላጠፋቸው ይነካል ስሜት እኔ የሚነካ መስሎ አልታየኝም ማለት የሚለው ዶክተር ልጁን ሲቆጣ ነው ቶፒኩ እና አባትየው ለልጁ ምንድነው የሚለው ላንተ ብያደን እንደ ስንቱ ሰው ሰገራ ላይ ሳፈጥም ወለ ይሏል እና እንደዛ ይሏል አይቼዋለሁ እሱ ቪዲዮ እንደዛ ይሏልና እንዴ ሁለት ስልክ ነው በቃ ተከታታይ ተደውለው እንደዚህ የምርመራ ይካሄዳል የሰገራ ምርመራ ይካሄዳል ሽንት ነው ካሄዳል እኔ ታዲያ ለምን አዲስ እንደሆነባቸው አላውቅም ዶክተሩ ወይ ዶክተሩ ያቀማል ከኔ ዘንሳ ያስገራው እንጂ ያን ያህል እንትን ቀልዱን እንትን ይሉታል በቃ ወደ ሌላ ነገር ዶክተሩ አባቱ ነው ምን ያህል እንደሚለፋ ለመግለጽ የተጠቀመበት ቃል ነው እንደዛ እንጂ እኔ በሌላ ነገር እኔ አሁንም ስቲል መናገር ፈልጎ እሱ ነው ስንቀድድ ያለው ነገር ትንሽ ወደ ሰፊ መሆን ይፈልጋል በየሁሉ በፖለቲካው በኢኮኖሚው በሙያም ደረጃም ያለው ትንሽ በቀልድ አይነት ቢያየው ጥሩ ነው ሁሉ ነገር በሲሪየስ ካየው ከባድ ነው ሁሉም በሲሪየስ ሊሆን አይችልም በቃ ቀልድ እንደዛ ነው ቀልዶች ትንሽ ወደ ሰፊነት ይፈልጋል ኤግዛክትሊ ከዚህ ጋር የተያያዘ አንድ ቪዲዮ አይቼ ነበር ልመና የሚሰራ ሰው ታክሲ ረዳት ነው መሰለኝ አይደለ እሱ ቪዲዮ እንየው እስቲ ይቻላል ሴምሲ በሚካኤል ወገኖች እባክህ አንተ ልጅ ልስራበት እባክህ አስተካክለ ጥራ በእናትህ ይቅርታ ጋሼ እየረሳሁት እኮ ነው አስተካክለ ጥራ ሴምሲ በሚካኤል አይደለም ሴምሲ ሚካኤል ብለህ ጥራ እሺ አስተካክላለሁ ሴምሲ ሚካኤል ወገኖቼ ገባ በሉ እያያችሁ አትለፉኝ ወገኖቼ ገባ እባክህ ኧረ ተው የልመና አንተው ለምንድን ነው ከእኔ ቢጤነት እዚህ ያመጣው እንድሰራ እኮ ነው ይቅርታ ጋሼ በቃ እኔ እኮ ሰው በደንብ እንዲገባ ብዬ ነው ሴምሲ ሚካኤል ወንድም ናግባ እዚህ እንደገባ የማያልቅ በረከት ወደ ቤት ይግባ ተባረክ ፈጣሪ ካንተ ጋር ይሁን ሁሉ ነገር የተባረከ ይሁን ኧረ እባክህ ኧረ አንተ ልጅ እባክህ ይቅርታ ጋሼ እኔ እኮ አውቄ የኔ ቢጤ ነው ለምዶበት እኮ ነው አመሉ አይለቅም ከባድ ነው አስተዳደግና እንትን እኮ አይለቅም ስራ እኔም እዛው ሙድስ ገብቼ ያለህና 5-10 ልለው ነበር አንድ ሰሞንኛ ሳወራ ሊዱን ምን አረከው መሰለህ ምናምን አለው መግቢያውን ለማለት ነው እሺ እንደዚህ አይነት ነገሮች አሉ እንግዲህ ፈን ፓርት በጣም የሚያስቅ አይነት ተፈጥሮ ያለህ ልጅ ትመስለኛለህ እና ልጅ እያለ እስቲ ምን አይነት ልጅ ነበርክ የሚል አንድ ጥያቄ አለኝ አንድ ፎቶ አይቼ ነበር አግኝቼ ነበር እስቲ ነኝ ይሄ ፎቶውን አይቼው በጣም ደስ ብሎኛል ከማን ጋር ከእናቴ ጋር እናት ናቸው እናቴ ነች ይሄ እንግዲህ በአንድ አመት 2 አመት እንዴ ኧረ አይደለም 5-6 ምን አይነት ልጅ ነበርክ ያው እናቴ እንደነገረች ብዬ ላውራ ምክንያቱም ያው እኔ አላውቀውም በጣም ጨዋ ነህ ያለች በጥባጭ ጨዋ ነህ የሆነ መዝሙር ወይ የሆነ መዝሙር በቴሌቪዥን ከፍቼልህ ከሄድኩ እዛው ተቀምጣ ነው የምጠብቀኝ አሁን የዘንድሮ ልጅ ከተመለከትኩ ወይ ይደፋል ወይ ይገለበጣል ወይ እዚህ ላይ ታገኘዋለህ ምናምን እኔ እንዲህ ቁጭ ካልኩ እንዲሁ ነው ማገኘህ ምናምን ያለችኝ እናቴ እና በቃ በጣም ጨዋ ነኝ ከማዘር የተገኘው መረጃ እንዳመላከተው አየን ያለቀቀኝም ዜናው እኮ ሌላ ፎቶግራፍ አይቼ ነበር ኳስ ተጫዋች ነህ እንዴ እስቲ እኔ ፎቶ ይሄ ፎቶግራፍ ይሄ ኳስ ተጫዋች የመሆን ፍላጎት ነበረኝ እሺ ያው እዚህ ጋር እንደምታየው ኳስ እየተጫወትኩ ማለት ኳስ ለመጫወት አይደለም እዚህ ጋር እሺ እዚህ ጋር ቅቤ አለ ቅቤ ተቀብቼ ለፀሐዩ ፀሐይ እንዲነካይ በሚል ነው ኳስ የሰጠኝ እንጂ እንደዛ አይደለም ግን እንዲቀልጥ ኳስ ተጫዋች የመሆን ፍላጎት ምን የለም ነበረ አልሆንኩም አልፈልግምም ኧረ እባክህ ለምን መሰለህ በረኛ ነበርኩ ግን በቃ የሆነ እግሬ ፍንጭት አለው መሰለኝ ዝም ብሎ ያልፋል በዚህ እና ከባድ ነው
ለኔ አልተፈጠረም። በቃ ሁሌ ነው ዘግቼው ራሱ ይገባል። ኧረ እባክህ የእውነት አይ እኔ እኮ ኳስ አያያዝ አሯሯጥህ እኮ ይሄን ፎቶ ማሳልፈው አይ ይሄ ፖዝ ሆኖ ነው እንጂ ይሄን ያምልጦኛል እዚህ ላይ። ኧረ እባክህ ሎጬ ገብቶ ነበር። ኧረ እኔ የማይገባበት ቀን የለም። አሁን እንደዚህ አይነት እንግዲህ የማሳቅ ወይም የማዝናናት ባህሪ ከቤተሰብ ነው ወይስ አንተ ብቻ ነህ? ወይ ቤተሰብ ላይ የለም። ኮስታሮች ናቸው? ኧረ ሁሉም ኮስታራ፣ ሁሉም ሲሪየስ ነው። ሲሪየስ ነው። የለም ምናልባት አጎቶች አሉ። እሺ አጎቶቼ ትንሽ ጨዋታ ምናምን ያውቃል። ሌላው ግን ሲሪየስ ነው። እኔ ጋር ብቻ ነው ያለው። ማዘር ልጅ ያሳደጉት ያስተዳደገ ነገር እኔና እናቴ ያው ከ5ኛ ክፍል ያው ቀኑም በእርግጥ አላስተውሰውም፣ ግን ከ5ኛ ክፍል በኋላ ነው አብረን መኖር የጀመርነው። ከዛ በፊት አክስቴ ጋር ነበር የምኖረው። አክስቴ ልጅ አለች ህንድ የምትባል በጣም ወዳት እህቴ ነች። ያው አንዳንዴ አብሮ ማደግ ከስጋም በላይ ነው እና ከሷ ጋር ነው አብረን ያደግነው። ከዛ አብራ የምታሳድገን ነበረች፣ ነፍሷን ይማረውና አቋይ የምትባል ነበረች እና እሷ ከሞተች በኋላ ነው ከእናቴ ጋር መኖር የጀመርነው እና እኔ አሁን ስለ እናቴ ከምንም በቃ በቃል ራሱ ልነግርህ አልችልም። በጣም ነው የምወዳት ከማንም አለች በህይወት አብራችሁን ተሞት። አዎ እና በቃ በጣም ነው የምወዳት። በብዙ ነገሮች ከጎኔ ነች። በቃ የሆነ አለኝ እያልኳት ራሱ ያለኝ አይመስላትም። የሆነ ብር ልስጥል ላክልህ ምናምን ስትለኝ ኧረ አለኝማ ምናምን እሰራለሁ እኮ አለኝ አታምነኝም። እና በቃ የሆነ የእናትነት ልክ ያሳየችኝ እሷ ነች። ፎቶውም እኮ በቃ ስትተያዩ ያለው ፍቅር ነገር ደስ ይላል። በጣም ስቲል ነው ደግሞ። እስቲ ለእናት ያለን ፍቅር ግለጽላቸው። እንደዚህ ካሳደጉ አይቀር ዛሬ ለመላው ኢትዮጵያ ሕዝብ ነገር እንዳችሁ። ያው እናቴ በጣም ነው የምወድሽ፣ ረጅም እድሜና ጤና ሰጥቶሽ ደግሞ ከዚህ በላይ ብዙ ስኬቶችን እንዳሳየሽ እግዚአብሔር ያብቃኝ፣ ረጅም እድሜና ጤና ይስጥሽ። ያው ለሷ ብዬ ነው የምለፋው። ያው አንዳንዴ የሆነ ነገር ስትይዝ እኔ አሁን ፈጣሪን ስጠይቀው ምን እለዋለሁ፣ በቃ ለእናቴ ስትል ስኬታማ አድርገኝ የኔን ተው። በቃ እኔ ለእናቴ ለመመለስ ትፈልጋለህ? በጣም ነው የምፈልገው የምር። አሁን በመልሰው ራሱ እንደሱ አይሆንም። አትረካም። የትኛውንም ነገር ብታረግ፣ መኪና ብገዛ፣ ቤት ብገዛ፣ እኔ እናቴ ትንሽ ነገር ነው የሚበቃት። የሆነች ቡና ይዤ ብገባ በቃ ትልቅ ነገር ነው። እሷ ካረገችው ነገር አንጻር ስትይ በጣም ትልቅ ይመስላታል። እና የኔ እናት በቃ ከምንም በላይ ነው የምወዳት። ረጅም እድሜና ጤና ይስጥልኝ። በጣም ለማስደሰት ያልኩ እና ይሄን የማሳቅና የማዘናት ባህሪ እንዴት አዳብርከው? ማለት ከየት አመጣው ታዲያ? ከቤተሰብ ከሌለ እንዴት ሂውመር ይመጣ? ያው እንዳልኩ ዩቲዩብ እከታተላለሁ፣ በጣም ዩቲዩብ እከታተላለሁ። ነፍሱን ይማረውና የነጻነት ወርቅነህን ቪዲዮ በጣም አያለሁ፣ ፊልሞቹን አያለሁ። የሆነ እንደሱም ለመሆን እሞክራለሁ ምናምን እና የሱን ቪዲዮ ሳይ ዩቲዩብ ስታንድ አፕ ኮሜዲ የሚሰሩ አሉ፣ እነ ክበበው፣ እነ ያሲን፣ እሸቱ መለሰ፣ የነሱን ቪዲዮ አያለሁ። ከዛ ውጭ ቲክቶክ ላይ የሚሰሩ ልጆችንም በደንብ እመለከታለሁ። ከዛ አንጻር እየሞካከርኩ ራሴ እየጻፍኩ ምናምን በቃ በሂደት ነው የመጣው ይሄ ነገር። አይ አሪፍ ነው። አሁን ከቲክቶክ ውጭ ምንድን ነው የምትሰራው? ከቲክቶክ ውጭ ያው ተማሪም ነኝ። ተማሪ ነህ? አዎ ትምህርትም ስራ። ኦኬ አዎ ስራ ነው። ምንድን ነው የምትማረው? ማኔጅመንት። ኦኬ የማኔጅመንት ተማሪ ዩኒቲ ዩኒቨርሲቲ። ስንተኛ ዓመት ነው? የመጀመሪያ ዓመት። አይ ቀለሜና ብሎት ነው። አዎ ጥሩ ላይ ነኝ እስካሁን። ምንም መጥቶ ሲደወል ነው። አይ በትምህርት ያው አለው መካከለኛ ከ1 እስከ 10ም ቢሆን ባይሆንም አለው ጥሩ ነው። አይ እውነቱን ለመናገር እኔ በደረጃ አላምንም። ስለማልወጣ አይደለም፣ ስለማልወጣ ሳይሆን ያው ዋናው ድምጹን አጥፍቶ የሚሰራ ተማሪ አለ ከተመለከትክ። ግን ዋናው ፓርቲሲፔት ስታረግ ለቀጣይ ህይወት የሚጠቅም ክላስ ፓርቲሲፔት የምታረገው ነገር ከአስተማሪዎቹ ጋር ያለህ ቅርርብ፣ እነዚህ ነገሮች ናቸው ብዬ አስባለሁና በዚህ ነገር ላይ በጣም ጎበዝ ነው እግዚአብሔር ይመስገን። ስለዚህ አሁን ትምህርቱን እየሰራ በፓራሌል ነው የምሰራው? ስራም ሌላም የምሰራውም አለ። ምን ነው የምሰራው? ሶሻል ሚዲያ ማኔጅመንት። አሁን ማስታወቂያ ማሰራት የሚፈልጉ ካለ ትሰራለህ? በደስታ ባይ ዘ ዌይ አሁን ላይ እንዴት ይባላል ፕሮሞሽን ከመጣ እንዳትልም። አይ በጣም አሪፍ ማስታወቂያ ሰሪት ትሆናለህ ብዬ አስባለሁ። እንደኔ የፓምፐርስ ቢመጣም ቢያለኝ አሰሩት አማንን ማስታወቂያ አሰሩት። በጣም አሪፍ ኮሚክ የሆነ ተፈጥሮ ያለው ልጅ ስለሆነ በዚሁ አጋጣሚ አስተዋውቅ። በጣም ነው ማለት አይ ጥሩ ነው። እንደው ምንድን ነው የሚያስቃህ የሚያዝናና ነገር የሚያስደስት ነገር?
ማለት ከቲክቶክ ወይስ በቃ አንተ በላይፍ የሚያስቅ ነገር እንደ የሚያስቀኝ ኑሮም ያስቃል ብዙ ነገር አለ ያው እንደዚህ ቪዲዮ ሳይ ዝናናለሁ አንዳንዴ ዝናናለሁ እንዲህ የማያቸው አሉ እንደኔ የሚሰሩ ያው ለምሳሌ ዶሚኒት የሚባል ልጅ አለ ባካወቀው በጣም ነው የሚያዝናናኝ በጣም እኔ እሱ ልጅ እንዴት እንደምወደው ልነግራችሁ የሚሰራው ስራ ምናምን በቃ የሆነ አንድም እሱ አግዞኛል ብዬ መናገር እችላለሁ በድፍረት እንዲ ለመስራት እና እሱ የማን አድናቂ ነህ አንተ አሁን በቲክቶከርም ሆነ በዚህ በኮሜዲያን ስራ በቲክቶክ ከኔ ኮንተንት ወይስ በቃ ብታደንቀው ቲክቶከር ማለት ማደንቀው ቲክቶከር እንዴ ብዙ ነው ማን ብዙ ነው ያው ዶሚኔት አለ ኦፍ ኮርስ ዶሚኔት አለ አዶናይ አለ ብሩክ ኒውስ አለ እነሱን አድናቂ ነው እነሱን አደንቃለሁ በጣም ይሄን በጣም የሚያስቅህ ዶሚኔት ብቻ ነው ዶሚኔት ብቻ እንጂ አላወዳድረውም ከሌሎቹ ዳካፋውን ትከፍላለህ አንተ ግን ግድ የለም ሰባብረ ጨረስኩ አይደለ ከደሞዝ ይቆርጣል አንተኛው ሲሚንቶን ጠጣው አሉ ደግሞ እባካችሁ አብቃቁ አለቃ ሰላም ና ሰላም ተው ይደርሳል ጨረስን እኮ ጨረስን ማለት እንዳትቀር ተብለ ነበር አትላንትና እንዴ ትላንትና እኮ በዓል እኮ ነው እረፍት እኮ ነው ትላንት በዓል አይደለ እረፍት እኮ ነው አለቃ አይዳና ወጉ ላይ እኮ ጎበዝ ናችሁ ማለት በዓል ነበር ትላንት እረፍት እኮ ነው አይደለ አዎ ስማ ለደሃ እረፍቱ ሞቱ ነው ስትሞት አታርፍም በዓል ምናምን ትላለህ ለአንድ ቀን በላው ብለህ ሲነጋ ሚርባ አይመስልም ይኸው መጣ ዛሬ ሌላ ቀጠር ነው ግንበኛ ሌላ በኔ ቦታ ነው የተቀጠረው እንዴ አለቃ ምን ማለት ነው እንዴ ቢያንስ አንተ ደሃ ነህ እንዴ ደሃ ላይ ተጨክናለህ እንዴ እናትረደም እንዴ ይብላሉ አገባኝ እንደነቴን እኮ አልካድኩም እኔ ደሃ ነኝ አንዴ ደሃ ነው ሶስተኛው ማለት እንዴ አለቃ እንዴ ማለት ነው እንዴ አንዳንድ ትችትና በጣም አሉታዊ ነገሮች ሲመጣ እንዴት ነው ተቋቋሙ ብዙ አጋጥሞ ያውቃል ሊኖር ይችላል ኮመንት ላይ ይኖራል ግን ከቁም ነገርም እንትን ብዬ አልቆጥረው ማለት ያሰብኩት አላማ አለኛ በቃ መድረስ የምፈልግበት መስራት የምፈልግበት አሁን ላይ እንደዚህ የምሰራው አሁን ላይ እንደዚህ የምፈጋው የሆነ የተሻለ ነገር ለማግኘት ነው ብዙ ሰው አይገባውም እንዳልኩ የደላህ የተመቸ በቃ ዝም ብለህ መናገር ብቻ ፈልገህ የምትመጣ ነው ይመስለው እኛ ግን ብዙ አላማ ብዙ ነገር አስበን ስለምንሄድ እንደዚህ አይነት ነገሮች ይይዙኛል ብዬ አላስብም ወደፊት ምንድነው ከዳን ምን መሆን ነው ፈልገው ወደፊት በጣም ብዙ ነገር አለ ብዙ ማሰው ነገር አለ እንዳልኩ ኳሱን ብገፋበት ደስ ይለኛል ግን ያው ይሄ እንትን ካለ ነው አይ ይሄ የሚዘጋልኝ ከሆነ ከገጠመ የሚዘጋ ከሆነ የሚዘጋልኝ ካልሆነ ግን ትወና ላይ ሞር ፎከስ አድርጌ ፊልምም ድራማ መተወን በጣም ደስ ይለኛል እሱን ቻንስ ባገኝ እየሞከርኩም አሁን እየሰራንም ነው ቲክቶክ ላይ ለይት ባለ መንገድ በዲጂታል ካሜራ ምናምን አድርገን ያው አንድ ስቴፕ ከፍ ለማድረግም ሾርት ሙቪዎችን ጀምረናል አሁን እንዴ ቲክቶክ ይዘት መስራት ለሚፈልጉ ወጣቶች ምን ምክር ትሰጣለህ በቃ ሰው አለመስማት ማለት ሰው አለመስማት ስለ ሁሉም ነገር አለመስማት አይደል ጥሩ ነገሮች አሉ መጥፎ ነገሮች አሉ ግን በብዛት ነገሮችን አለመስማት በቃ አለመስማት ስራ ላይ ብቻ ፎከስ ማድረግ ያሰብከው ነገር ያለምከው ነገር ካለ ወደፊት ይሄን ነገር ማግኘት ፈልጋለሁ የምትለው ነገር ካለ ሰው የሚልህን ነገር መጥፎ ነገር በቃ አክሰፕት አለማድረግ ነው ስራ ላይ ብቻ ፎከስ ማድረግ ከዛ ውጪ ደግሞ በዚህ አጋጣሚ ድሉን ከሰጠኝ መናገር የምፈልገው ነገር ምንድነው ሶሻል ሚዲያ ላይ ምን አለ ሁሉም ተናጋሪ ሆነ ሁሉም ተቺ ሁሉም ፈራጅ የራሱ ነገር ላይ ትኩረት ማድረግ አይችልም ለምን እንደሆነ አላውቅም በቃ አንድ የሆነ ነገር እንትና ታጣሉ ከተባለ ለአንደኛው ይወገናል ከዛ እሱን ለመውጋት ያኛው እነዛኞቹ ምንም ጥቅም እንትን አይሉ ማለት ምንም አይመስላቸውም እነዛ ሀብታም ናቸው መኪና አላቸው ቤት አላቸው ተቾቹ ምን አላቸው ምንም የሚያገኙት ጥቅም የለም ግን እነሱን ስለደገፉ እነሱ የሚወዷቸው ይመስላቸዋልና ይሄ ነገር በቃ ሶሻል ሚዲያ ላይ ቢቆም በጣም ደስ ይለኛል አንዳንዴ ያማርራል እንዳሰራ የሚያደርግ እሱ ነው እና ይሄን ነገር ከተው ሰው የሚላቸውን ነገር እንትን ማይሉ ከሆነ ካሰቡበት ይደርሳሉ ብዬ አስባለሁ እንደው ከፊልም ከመስራቱ ቲያትር ከመስራቱ ውጭ የኮሜካ ስራው የኮሜዲያን ስራው ስታንድ አፕ ኮሜዲ ምናምን አታስብ ያው እንደዛ እንኳን አላስብም ግን ያው እወዳለሁ አልጠላም እንደዚህ መመልከቱን ማየቱን እንደ ዕውቀት ትይዘዋል ከባህል አብዛኛው ደግሞ ደስ የሚል የኮሜዲ ስራ ላይ ቀልድ ብቻ ይመስለዋል ቁም ነገር አለ በዛ ውስጥ የሚተላለፍ በቀልዱ ዙሪያና እሱን በቃ በቀልድ ሲነገር ደስ ይላል አንደኔ ቁም ነገር ብቻ ሲሆን ሰው ይሰላቻል እና በቀልድ አድርገው ቁም ነገር የሚያስተምሩ እንትኖችን በጣም ወዳለሁ እነሱ መከታተል ደስ ይለኛል ግን እዛ ላይ የመግፋት እንትን የለኝም ነው በመጨረሻም ማስተላለፍ የምትፈልገው መልእክትና የምታመሰግነው አካል ካለ ያው ማስተላለፍ የምፈልገው መልእክት ያው እንዳልኩ እኔ ወጣት ነኝ
ወጣት ነኝ፣ ብዙ ነገር ይጠበቅብኛል፣ ብዙ ነገር መስራት አለብኝና ያው እንዲህ አንዳንድ የሚያጋጥመኝን ነገር በዚሁ ልንገርህና እንዲህ ቪዲዮ ስንሰራ በስልክ ሲሆን አያምኑ። በስልክ ቪዲዮ ተቀርጾ ቫይራል ወጥቶ ሰው ጋር ደርሶ አያምኑ። በቃ አንዳንድ ያጋጥመኛል፣ ወይ ጥበቃ ሊሆን ይችላል ወይ ሰው ሊሆን ይችላል። በቃ እንዲህ በስልክ ስቀርጽ ምናምን ይሁን የሚታይ ቪዲዮ መስራ አይመስሉ። ትልቅ ካሜራ ድቅን ካለ ግን እንዲገባና ይላል። ለምን እንደሆነ አላውቅም፣ አያምኑም በስልክ ሲሆን እና ይሄን ያሳመለካከት ቢቀር ያው ገና እያደገ ነው የሶሻል ሚዲያው ስለሆነ የሰውም ደግሞ ቃተሪና ደግሞ ገና እያደገ ነው። እሱ ነገር እንትን ቢባል ከዛ ውጪ ያው እንዳልኩ ወጣት ነኝ፣ በጣም ብዙ ስራ መስራት የምንችል ሰዎች ነን፣ በጣም ብዙ አቅም አለን። ግን በዛ ልፋታችን በዛ አቅማችን ልክ ደግሞ ስራ እናገኝም ሶሻል ሚዲያ። እኔ ብቻ ሳልሆን አብዛኞቻችን በተለይ ቀልድ የምንሰራ ሰዎች ቀልድ ነው ይመስላቸው፣ ፕሮሞሽን አክቹሊ ቁም ነገር ነው። በቁም ነገር የምንሰራላቸው አይመስላቸውም፣ ግን በቀልድ እየተዋዛ ደግሞ በጣም አሪፍ መሆን የሚችል ነገር ነውና ፕሮሞሽን ማሰራት የምፈልጉም ድርጅቶች ካላችሁ ያው ኮሜዲ ስኬት የሚሰጡ ግን እኮ በኮሜዲ በማሳቅ የሚሰራ ማስታወቂያ እኮ በጣም ሰክሰስፉል ነው። በነገራችን በጣም ሰክሰስፉል ነው፣ ሰው ጋር ይደርሳል። በቃ ሰውን ፈልጎ የሚመጣው እንደዛ ነው። አንዳንዴ ምን ያጋጥመኛል መሰለህ ፕሮሞሽን ስሰራ እንደዚህ ወይ የሪል ስቴት ሊሆን ይችላል ወይ የሆነ ነገር ደስ ይለኛል። ሪል ስቴት የሚለውን ሳይ በቃ ገንዘቡም ብዙ ሊሆን ይችላል ብለህ ታስባለህ እና ካወራን በኋላ ግን አንድ ሰው ቤት ሲገዛ ነው ካንተ ኮሚሽን ምናምን እንዴ እኔ ምን አገባኝ እንዴ ለኔ ሰራውበት ይሰጠኝ። ከዛ በኋላ ላይ ወሰኑ እንዴ ከዛ ኮሚሽን ላንተ ይሰጣል። ያኔ እንትን ትላለህ ምናምን እኔ ምን ይሰራልኛል ኮሚሽን ቪዲዮ ሰራው ማለት አሁን አብዛኛው ከተመለከት ፔፕሲ ወይ ኮካ ይለጥፋሉ ባነር፣ ትልቅ ባነር ሰው እንዲገዛ ነው እንዴ ማለት ሰው ወዲያው ገዝቶ ወዲያው ይገዛል፣ እዛ አይገዛም። በቃ አይቶ ከወደደው ምናምን በቃ የዛን ሰው ትኩረት ለመሳብ ነው። ስለዚህ ሶሻል ሚዲያም ላይ ያለ ፕሮሞሽን የዛን ሰው ትኩረት ለመሳብ እንጂ ዳይሬክት ሰው ሊገዛ አይችል፣ ዳይሬክት ሰው ሊጠቀም አይችል። ስለዚህ ይሄን ከግምት ውስጥ ቢያስገቡ ድርጅቶች ደስ ይለኛል። ሌላስ ምታመሰግነው? ሌላም ማመሰግነው ያው በመጀመሪያ እግዚአብሔር ይመስገን ያው እኔ እናንተን እዚህ ስላገናኘን በጤናና ከዛ ውጪ በጣም ወዳት እናት ያለች እሷን በጣም ቤተሰቦቼን ጓደኞቼን አንተም እዚህ አክብረህ ስለጠራኸኝ ባይዘው በጣም ትልቅ የሀገር ባለውለታ ነው በጣም እና በጣም አመሰግናለሁ። አንተንም ሁላችሁንም በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። Thank you very much። ያው ዛሬ ትንሽ ወጣቶቹን ለማብራራት መሴሾ የጀመረው ነገር አለ። ትንሽ ደግሞ ፈታ ዘና በቪዲዮ ትንሽ ሰውን ለማዘናት በማሰብ አንተንም ፕሮሞት ለማድረግ ነው የጋበዝንህ። ጥሪና ክብር እዚህ ስቱዲዮ ስለመጣ በጣም አመሰግናለሁ። በርታ፣ በጣም ይሳካል ልጅ እንደምትሆን ተስፋ አለኝ። ጠንክር፣ ተስፋ ሳትቆርጥ መቀጠል ብቻ እንቀጥላለን። ትቀጥላለን። ትልቅ ደረጃ ደርሰህ ደግሞ የዚህ መሴሾ እንግዳ እንደምትሆን ተስፋ አድርጋለሁ። በቴሌቪዥን Thank you.